ጋይስ እንዴት ናችሁ? ፍቅሩ እባላለሁ። ይህ ከባለፈው ፓርት 2 የቀጠለ ፓርት 3 አዲሱ ካሪኩለም የሆነው የ9ኛ ክፍል ሂስትሪ ቪዲዮ ቱቶሪያል ነው። እንግዲህ ይህ ቪዲዮ ባለፈውም ነግረናችኋል። የራሱ የሆነ ፓወርፖይንት አውጥተን ነው የምንሰራው። ፓወርፖይንቱን ደግሞ የምናወጣው ሙሉ ለሙሉ ከመጽሐፋችሁ ነው። ምናልባት አንዳንዴ ከመጽሐፋችሁ ወጥተን ከሌላ ሶርስ ካመጣን እሱን አናውንስ እናደርጋችኋለን። ያው ከሌላ እንዳመጣ ነው ነግረን፣ ነገር ግን ለእናንተ ኤክስፕሌን የምናደርግ ይሆናል። ታዲያ ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ የዚህ ቤተሰብ አባል መሆን ትችላላችሁ። አሁን ወደ ቪዲዮ ቱቶሪያል እንገባለን ማለት ነው። ነገር ግን ቅድሚያ ቪዲዮን ከመግባታችን በፊት ሌሰን አውትካም አለ። ሌሰን አውትካም ማለት ይህንን ቪዲዮ አይታችሁ ትጨርሱ ምን ምን ኤክስፕሌን ማድረግ አለባችሁ፣ ተማሪዎች ምን ምን ሊረዱ ይገባል የሚለውን ያሳየናል። የመጀመሪያው እንግዲህ ሌሰን አውትካማችን ዋት ኢዝ ዘ ዲፈረንስ ቢትዊን ክሬሽኒስት ኤንድ ኢቮሉሽኒስት ቲዮሪ። እንግዲህ በዚህ ቪዲዮ ቱቶሪያል ውስጥ ስለ ክሬሽኒስት እንዲሁም ደግሞ ኢቮሉሽኒ ቲዮሪዎች በደንብ አድርገን እንረዳለን። ልዩነታቸው ምንድን ነው? ክሬሽኒስቶች ምን ብለው ያስባሉ? ኢቮሉሽኒስቶችስ እንዴት ቲዮሪያቸውን አስቀምጠዋል የሚለውን ነገር በደንብ አድርገን እንመለከታለን። ሁለተኛው ዋት ኢዝ ዘ ሪሌሽን ቢትዊን አፍሪካ ኤንድ ሂውማን ኢቮሉሽን። ሂውማን ኢቮሉሽን እና አፍሪካ ምንድነው ሪሌሽናቸው? አንዳንድ ቦታዎች አሉ እንግዲህ የተለያዩ ፎሲሎች የተገኙባቸው በአፍሪካ ከኢትዮጵያም ውጪ በተለያዩ ሀገራት የተለያዩ ፎሲሎች ተገኝተዋል እና ስለነዛ የምናይ ይሆናል። ታዲያ በዛ ምክንያት ስለ ሪሌሽናቸውም ስለ አፍሪካን እንዲሁም ደግሞ ሂውማን ኢቮሉሽን የምንመለከት ይሆናል። ሌላው ስለ ፓሊዮሎቲክ፣ ሚሲዮሎቲክ እንዲሁም ደግሞ ኒዮሎቲክ ኤጆች ምንድነው ካራክተሪስቲክሳቸው፣ ምን ምን ተፈጠረ? ያው ሶስቱም ስለ ስቶን ኤጅ ነው የሚያወሩት። በእርግጥ ግን ሶስቱም ጋር ዲቨሎፕ ያደረገው የሰው ልጅ ከአንዱ ደረጃ ወደ አንዱ ደረጃ ሲያሻሽል በምን መልኩ ነበረ፣ ምንስ ዲቨሎፕ አደረገ የሚለውን ነገር እንመለከታለን። ሶ ተማሪዎች ይህን ቪዲዮ ቱቶሪያል አይቶ ከጨረሱ በኋላ እነዚህን ምን ማድረግ አለባቸው ማለት ነው? ኤክስፕሌን አድርገው ማለፍ አለባቸው ማለት ነው። ቲዮሪስ ኦፍ ሂውማን ኢቮሉሽን ዴር አር ቱ ሜጀር ኦፖዚንግ ቲዮሪስ ኦን ዘ ኦሪጂን ኦፍ ሂውማን ቢንግስ ዚስ አር ዘ ክሬሽኒስት ኤንድ ኢቮሉሽኒስት ኦር ሳይንቲፊክ ቲዮሪስ። የሰው ልጅ ከየት መጣ በሚለው ርዕስ ላይ ሁለት ዋና ዋና ሀሳቢዎች ይገኛሉ። የመጀመሪያው ክሬሽኒስት ወይም ደግሞ በፈጣሪ የሚያምኑ ሲሆኑ፣ ሁለተኛው ደግሞ ኢቮሉሽኒስት የምንላቸው አሊያም ደግሞ በዝግመተ ለውጥ የሰው ልጅ ኤግዚስት አደረገ ብለው የሚያምኑ ሰዎች አሉ ማለት ነው። ኦልሬዲ በሁለት ግሩፕ ይከፈላሉ፣ ክሬሽኒስት እና ኢቮሉሽኒስት ተብለው። The creationist view advocates the notion that man, include all living things, was created by God or supernatural being. ስለ ሰው አመጣጥ ያለው የፍጥረት አመለካከት የተመሰረተው እንደ መጽሐፍ ቅዱስ ባሉ ሃይማኖታዊ ጽሑፎች ውስጥ እንደተገለጸው ሰዎች በመለኮታዊ ፍጡር የተፈጠሩ ናቸው በሚለው እምነት ላይ ነው። ታዲያ የፍጥረት ሊቃውንት የዝግመተ ለውጥን ሳይንሳዊ ንድፈ ሀሳብ ውድቅ አድርገው በምትኩ ሰዎች አሁን ባሉበት ሁኔታ በቀጥታና ሆን ብለው የተፈጠሩ መሆናቸውን ይገልጻሉ። እንደ ፍጥረት አባባል የሰው ልጅ ከሌሎች ዝርዮች ጋር ከአንድ የጋራ ቅድመ አያት የተፈጠረ ሳይሆን በተናጠል እና በልዩ ሁኔታ የተፈጠሩ ናቸው ብለው ያስባሉ። የፍጥረት ተመራማሪዎች ብዙውን ጊዜ እንደ የዘፍጥረት መጽሐፍ በመጽሐፍ ቅዱስ ውስጥ ያሉ ሃይማኖታዊ ጽሑፎችን በጥሬው ይተረጉማሉ እና አምላክ አዳምና ሔዋንን እንደ መጀመሪያ ሰዎች እንደፈጠራቸውም ያምናሉ። ስለ ሰው አመጣጥ የፍጥረት ተመራማሪዎች አመለካከቶች ይለያያሉ። ነገር ግን በአጠቃላይ የተፈጥሮ ምርጫን ጽንሰ ሀሳብና ሰዎች ከሌሎች እንስሳት ጋር አንድ የዘር ግንድ ይጋራሉ የሚለውን ሀሳብ አይቀበሉም። ይልቁንም ከተፈጥሮ በላይ የሆነ ፈጣሪ አለ ብለው ይከራከራሉ፣ ክሬሽኒስቶች ማለት ነው። ሁለተኛው ሳይንቲፊክ ቲዮሪ ነው። The scientific theory explains that all living things, including humans, result from a gradual succession process and variation from earlier forms. በሰው ልጅ አመጣጥ ላይ ያለው የዝግመተ ለውጥ እይታ በዝግመተ ለውጥ ሳይንሳዊ ንድፈ ሀሳብ ላይ የተመሰረተ ነው። እሱም ሰዎች ልክ እንደ ሁሉም ህይወት ያላቸው ፍጥረታት
በጄኔቲክስ ልዩነት እና በተፈጥሮ ምርጫ ሂደት በሚሊዮን ለሚቆጠሩ ዓመታት ተሻሽለዋል። ታዲያ በዝግመተ ለውጥ መሰረት ሰዎች ከሌሎች ዝርያዎች ጋር አንድ የጋራ ዝርያ ያላቸው እና ቀስ በቀስ ከቀላል ህይወት አይነት ተሻሽለው ይህ የዝግመተ ለውጥ ሂደት በተፈጥሮ ምርጫ የሚመራ ሲሆን ጠቃሚ ባህሪያት ያላቸው ግለሰቦች በህይወት የመትረፍ እና የመባዛት እድላቸው ሰፊ ሲሆን እነዚህም ባህሪያት ደግሞ ከትውልድ የሚያስተላልፍ እንደ ጄኔቲክስ አይነት ነገር በውስጣቸው ጸርጾ ይቀጥላል ማለት ነው። ታዲያ የዝግመተ ለውጥ ጽንሰ ሀሳብ እንደሚያመለክተው ሰዎች ከአንድ የጋራ ቅድመ አያት እንደ ቺምፓንዚ ወይም ደግሞ ቦኖቦዝ ካሉ ፕሪሞቶች ጋር ተሻሽለዋል ተብሎ ይታሰባል። ታዲያ የቅሪተ አካል ማስረጃዎች፣ የዘረመል ጥናቶች እንዲሁም ደግሞ የንጽጽር የሰውነት አካል ሁሉም ለዚህ ሀሳብ ጠንካራ ድጋፍ ይሰጣሉ። የዝግመተ ለውጥ ሊቃውንት ሰዎች ዝግመተ ለውጥ ቀጣይነት ያለው ሂደት እንደሆነ ይገነዘባሉ። ታዲያ የአዳዲስ ባህሪያት እድገትና የአዳዲስ ዝርያዎች ብቅ ማለት የሚከሰቱት ለረጅም ጊዜ ጥቃቅን ለውጦችን በማከማቸት ነው ተብሎ ይታሰባል። This slow and natural process is called evolution. Thus, this theory is called evolutionist. This theory was formulated by English scientist ቻርለስ ዳርዊን። እንግዲህ ይሄ ግራጁዋል ፕሮሰስ ሰክሴሽን ወይም ደግሞ ራስን የማሻሻል እያሻሻሉ እዚህ ደረጃ የመድረስ ፕሮሰሱ ምን ተብሎ ይጠራል? ኢቮሉሽን ተብሎ ሲጠራ፣ ይህንን ቲዮሪ ደግሞ የሚቀበሉት ኢቮሉሽኒስት ተብለው ይጠራሉ ማለት ነው። ይህንን ታዲያ ኢቮሉሽንን ፎርሙሌት ያደርገው እንግሊዛዊ ሳይንቲስት የሆነው ቻርለስ ዳርዊን ነው። Currently, though, this theory dominates thinking about human origins in the scientific world. Large number of people across the globe believe in the creationist view. በአሁኑ ጊዜ የንድፈ ሀሳብ በሳይንሳዊው ዓለም ውስጥ ስለ ሰው አመጣጥ ማሰብን ቢቆጣጠርም ነገር ግን በዓለም ዙሪያ ያሉ ብዙ ቁጥር ያላቸው ሰዎች በፍጥረተ ዓለም አመለካከት ያምናሉ ወይም ደግሞ በክሪስቲኒስት ያምናሉ። በሳይንቲፊክ ያሉ ሰዎች የሚያምኑት በሳይንቲፊኩ ነው ወይም ደግሞ በኢቮሉሽኑ ነው የሚያምኑት። ነገር ግን ደግሞ አብዛኛው ሰው በሚባል ደረጃ በዓለም ውስጥ ያሉት በክሪስቲኒስት ቪው ያምናሉ። ሌላው እዚህ ጋር አፍሪካ ኤንድ ሂውማን ኢቮሉሽን የሚል ታይትል አለ። በዚህ ርዕስ ውስጥ የተለያዩ ነገሮችን እንመለከታለን። The oldest Australopithecus discovered in northern Chad in 2001 is Sahalian charnesis. It is estimated to be between 7 and 6 million years old. እንግዲህ ጥንታዊ የሆነው አውስትራሎፒተንስ የተባለው የሰው ልጅ ዝርያ ተደርጎ የሚወሰደው በአፍሪካ ውስጥ በቻድ በ2001 ዓመተ ምህረት ሳሊያን ቻርነሲስ በሚባል ቦታ ተገኝቷል። ይህም ደግሞ እድሜው ከ7 እስከ 6 ሚሊዮን ይርስ ኦልድ ይሆናል ተብሎ ይታሰባል። ኦልሬዲ ካሁን ጊዜ ካውንት ሲደረግ ከ7 ወይም ከ6 ሚሊዮን ዓመታት በፊት የነበረ ነው ተብሎ ይታሰባል። The fossil remain of Australopithecus afarensis, also known as Lucy or ድንቅነሽ, was found at Hadar in the Afar region in 1974. It is estimated to be 3.18 million years old. እንግዲህ ሌላው ደግሞ አውስትራሎፒተከስ አፈርነሲስ የምንለው ወይም ደግሞ በትክክለኛ አጠራሩ ሉሲ ወይም ድንቅነሽ የምንለው በእኛ የተገኘው በአፋር ሀዳር በሚባል ቦታ በ1974 ዓመተ ምህረት ነበረ። ታዲያ የዚህ ቅሪተ አካል እድሜው ተብሎ የሚታሰበው ከ3.18 ሚሊዮን ይርስ ኦልድ በፊት የነበረ ተብሎ ይታሰባል። Remains of Australopithecus africanus aged 2.5 million years were discovered in 1924 at Tawang, South Africa. ሌላው የአውስትራሎፒተከስ አፍሪካንስ የሆነው ቅሪተ አካል ደግሞ ከ2.5 ሚሊዮን ይርስ ዓመታት በፊት የነበረ ተብሎ የሚታሰበውን የቅሪተ አካል በደቡብ አፍሪካ ታዋንግ በሚባል ቦታ በ1924 ዓመተ ምህረት ሊገኝ ይችላል። እንግዲህ እነዚህ እያወራን ያለ ነው በአፍሪካ ውስጥ የሚገኙ ጥንት ቅሪተ አካሎች የተገኙበትን ቦታ ነው። ያው በአፍሪካ በተለያዩ ቦታዎች ቅሪተ አካሎች ይገኛሉ። እንደውም ምን ተብሎ ይታሰባል? አፍሪካ የሰው ዘር መገኛ ተብላ ትታሰባለች። ያው ስፔሻሊ ኢትዮጵያም እንደዛ ብላ ትታሰባለች። ብዙ ቅሪተ አካሎች በኢትዮጵያ ውስጥ ተገኝቷል።
በዛው ልክ ደግሞ በአፍሪካ ውስጥም ስለተገኘ አፍሪካንም ኢትዮጵያንም ልክ እንደዛ አድርገው ይወስዱታል። ሌላው the East African Rift Valley seems to have been the home of human evolution due to its rich archaeological evidence. For instance, fossils of Homo habilis were found at Olduvai Gorge in Tanzania and Lake Turkana in Kenya. ሌላው ኢስት አፍሪካን ሪፍት ቫሊ ተብሎ የሚታሰበው ወይም ደግሞ ምስራቅ አፍሪካ ስምጥ ሸለቆ ሆም ኦፍ ሂውማን ኢቮሉሽን ተብሎ ይታሰባል። የሰው ልጅ የዝግመተ ለውጥ ኢመርጅ ያደረገበት ቦታ ነው ተብሎ አስዩም ይደረጋል። ለዚህ ደግሞ የተለያዩ አርኪኦሎጂካል ኤቪደንሶች አሉ፣ ማስረጃዎች አሉ። ለምሳሌ ሆሞ ሃቢልስ በኦልዱቪያል ጎርጅ በስፋት ተገኝቷል። እንዲሁም በተጨማሪ ደግሞ በሌክ ቱርካና በኬንያ ውስጥ ሆሞ ሃቢልሶች በደንብ አድርገው የተገኙበት ቦታ ነው። ኦልዱቪያል ጎርጅ ኦልሬዲ ታንዛኒያ ነው የሚገኘው፣ ሌክ ቱርካና ደግሞ ኬንያ ውስጥ ነው የሚገኘው እና እነዚህ የሆሞ ሃቢልስ መገኛዎች ናቸው። ታዲያ በዚህ ምክንያት ምን ተብሎ ይታሰባል? ኢስት አፍሪካን ሪፍት ቫሊ ሆም ኦፍ ሂውማን ኢቮሉሽን ተብሎ ይታሰባል ማለት ነው። ሌላው እዚህ ጋር ሌሰን ፎርን እንመለከታለን። ሌሰን ፎር the Stone Age ይሰኛል። One of the basic distinguishing features of human species is ability to make tools. The earliest tools were made of stone. እንግዲህ የሰው ልጅ ዝርያን ከሚለዩት መሰረታዊ ነገሮች ውስጥ አንዱ መሳሪያዎችን የመስራቱ ችሎታ ሲሆን የመጀመሪያዎቹ መሳሪያዎች ከድንጋይ የተሰሩ ነበሩ። In the transition from hunting and gathering to this period of civilization, human beings passed through several stages of development. ታዲያ የሰው ልጅ ከሃንቲንግ እና ከጋዘሪንግ ወይም ደግሞ እንስሳቶችን ከማደን እና የተክሎችን ፍሬ ከመሰብሰብ ወደ ፔሪድ ኦፍ ሲቪላይዜሽን ወይ ወደ እድገት ሲመጣ በጣም ብዙ ስቴጆችን አልፎ ነበረ የመጣው። ብዙ ዴቨሎፕ ያደረጋቸው ነገሮች ነበሩ። ከዛ ውስጥም አንደኛው ይህን ቱሎችን አፕግሬድ የማድረግ ችሎታው ነበረ። The Stone Age is divided into 3 periods. The first one is Paleolithic Age, the second one is Mesolithic Age, and the third one is Neolithic Age. ታዲያ ይህን የስቶን ኤጅ ምን ብለን እንከፍለዋለን? ለሶስት ቦታ እንከፍለዋለን። የመጀመሪያው ፓሊዮሊቲክ ኤጅ፣ ሁለተኛው ሚሲዮሊቲክ ኤጅ፣ ሶስተኛው ደግሞ ኒዮሊቲክ ኤጅ ተብሎ ለሶስት ይከፈላል። ፓሊዮሊቲክ የምንለው ምንድን ነው? ፓሊዮሊቲክ is Greek for old stone. The Paleolithic age is also called the Old Stone Age. The Paleolithic age was the longest of the Stone Age that lasted until about 11,000 years ago or around 9,000 before Christ. በፓሊዮሊቲክ ዘመን ሰዎች በዋነኝነት አዳኞች ነበሩ። እንስሳትን በማደንና የዱር እጽዋትን ለህይወታቸው በመሰብሰብ ላይ ይደገፉ ነበር። ታዲያ በትናንሽ ቦታዎች ውስጥም ይኖሩ እንደነበረ ይጠቁማል። ምግብና ሀብትን ለመፈለግ በተደጋጋሚ ደግሞ ከቦታ ቦታ ይንቀሳቀሱ እንደነበረም አንዳንድ ማስረጃዎች ያሳያሉ። ታዲያ በዚህ ጊዜ ውስጥ ለጥንት ሰዎች የድንጋይ መሳሪያዎች አስፈላጊ ነበሩ። ከድንጋይ የተሰሩ ቀላል መሳሪያዎችን ለምሳሌ የእጅ መጥረቢያና ጦር ይጠቀሙ ነበር። እነዚህ መሳሪያዎች ብዙውን ጊዜ ሹል ጠርዞችን ለመፍጠር አንዱ ድንጋይ በሌላው ላይ በመምታት ነበረ ይሄንን ድንጋዩን ሹል የሚያደርጉት። የፓሊዮሊቲክ ዘመን ቀደምት የጥበብ አይነቶች እና ምሳሌያዊ ባህሪያዊ እድገትን ተመልክቷል። ታዲያ ከቅርፊት ወይም ከእንስሳት አጥንት የተሰሩ የዋሻ ስዕሎች፣ ቅርጻ ቅርጾችና የግል ጌጣጌጦች የተገኙት ከዚህ ጊዜ ጀምሮ የጥበብ አገላለጽና የባህል ልምዶች መጀመሩን ይጠቁማሉ ማለት ነው። በአጠቃላይ የፓሊዮሊቲክ ዘመን የመጀመሪያዎቹ ሰዎች ከአካባቢያቸው ጋር መላመድ ሲጀምሩ ውስብስብ ማህበራዊ አወቃቀሮችን ማዳበርና የመሻሻል ችሎታቸውን የሚያንጸባርቁ መሳሪያዎችን እንዲሁም ደግሞ ጥበቦችን ሲፈጥሩ በሰው ልጅ ታሪክ ውስጥ ወሳኝ ደረጃን ይወክላሉ ተብለው ይታሰባሉ። በፓሊዮሊቲክ ኤጅ ሁለተኛው ምንድነው? ሚሲዮሊቲክ ነው። በተጨማሪ በፓሊዮሊቲክ ጊዜ ያው ቅድም እንደተናገርነው ሃንድ አክስ ወይም ደግሞ የእጅ መጥረቢያዎችን ይጠቀሙ ነበር። ሌላው ደግሞ በኬቭ እንደሚኖሩ ማስረጃዎች አሉ። በተጨማሪም ለመጀመሪያ ጊዜ
ፋየር ዲስከቨርድ የሆነው በየትኛው ጊዜ ነው ከተባለ በምንድነው? በፓሊዮሊቲክ ጊዜ ነው። እንዲሁም የሰው ልጅ ቋንቋን መጠቀም የጀመረው ተብሎ የሚታሰበው በፓሊዮሊቲክ ጊዜ ነው ማለት ነው። ሶ እነዚህ ለዩ ሃንድ አክስን፣ ኬቭ፣ ፋየር እንዲሁም ደግሞ ላንጉጅ የሰው ልጅ ዴቨሎፕ ያደረገው በየትኛው ጊዜ ነው ከተባለ በየትኛው ነው? በፓሊዮሊቲክ ጊዜ ነው ማለት ነው። እንግዲህ እዚህ ጋር ግራፊካሊ ለመጥቀስ ወይም ለማሳየት እንደሚሞክረው እንዴት አድርገው መሳሪያውን እንደሚቀርጹት ነው። መጀመሪያ ድንጋዩን እንደምትመለከቱት ያመጡትና በድንጋይ ለማሾል ይሞክራሉ። ጫፍ ጫፉን ጠርዝ ጠርዙን ማለት ነው። ከዛ በኋላ ድንጋዩ የበለጠ እንዲሾል በምን ያደርጉታል? ይቦረቡታል። በእንጨት በመጠቀም ምን ያደርጉታል? ይቦረቡታል። ይኸው እዚህ ጋር እንደምትመለከቱት ድንጋዩን ይቦረቡታል። ከዛ ምን አይነት ሳይዝ ይኖረዋል? እንደዛ አይነት ሳይዝ ይኖረዋል። ሹል ይሆናል። ከዛ ይሄንን ለምን ይጠቀሙበታል? ለአንቲንግ ሊጠቀሙበት ይችላሉ ማለት ነው። The second one is the Mesolithic age. The Mesolithic age or Middle Stone Age was transitional period between Paleolithic and Neolithic age. It lasts from 9000 before Christ to 8000 before Christ years ago. እንግዲህ ሚሶሎቲክ ስሙ ራሱ ይናገራል። ሚድል ስቶን ኤጅ ይባላል። ሚድል ማለት በፓሊዮሊቲክ እና በኒዮሎቲክ መሀል ስላለ ምን ተባለ? ሚድል ስቶን ኤጅ ወይም ደግሞ ሚሶሎቲክ ተብሎ ይታወቃል። ታዲያ በሚሶሎቲክ ዘመን ሰዎች በአሳ ማጥመድ እና የዱር እጽዋትን በመሰብሰብ የበለጠ ራሳቸውን ማዳበር ጀመሩ። እንዲሁም ደግሞ እንስሳትንም ማደል ቀጠሉ። በተጨማሪም በውሃ ምንጮች አቅራቢያ ተጨማሪ ቋሚ ስፍራዎችን ማቋቋም ጀመሩ እና የተወሰኑ ተክሎችን እንዲሁም እንስሳትን ደግሞ ማዳበር ችለዋል። በዚህ ጊዜ በሚሶሎቲክ ዘመን በዚህ ጊዜ ውስጥ ጥቅም ላይ የዋሉ መሳሪያዎች የበለጠ ልዩና የተጣራ እየሆኑ መጥተዋል። ለምሳሌ እንደ ማይክሮሊስት ያሉ የድንጋይ መሳሪያዎች ከድንጋይ የተሰሩ ትናንሽ ሹል ቢላዎች ለአደን ለመቁረጥና ለመቧጨር የተዘጋጁ ሲሆኑ እነዚህ መሳሪያዎች የበለጠ ቀልጣፋ የጦር መሳሪያዎችና ሌሎች መሳሪያዎችን ለመፍጠር ብዙውን ጊዜ በእንጨት እጀታዎች ወይም ደግሞ በአጥንት ዘንጎች ውስጥ ተቀምጠዋል። የሚሶሎቲክ ዘመን በቴክኖሎጂ እና በማህበራዊ አደረጃጀት ውስጥ እድገቶችን አስመልክቶናል። ሰዎች እንደ ጎጆዎች እና መጠለያዎች ያሉ ውስብስብ ህንፃዎችን እንዲሁም በተጨማሪ የሸክላ ስራዎችንና የሽመና ጨርቆችን ለመስራት አዳዲስ ዘዴዎችን ፈጥረዋል። ይህ ወቅት ይበልጥ የተወሳሰቡ ማህበራዊ አወቃቀሮች መከሰታቸውና ቀደምት የንግድና የልውውጥ አይነቶች መፈጠር መንስኤ ነው ተብሎ ይታሰባል። በዚህም ጊዜ ማለት ነው። በአጠቃላይ የሚሶሎቲክ ዘመን የሰው ልጅ ይበልጥ የተረጋጋ የአኗኗር ዘይቤን መከተል የጀመረበት፣ የቴክኖሎጂ አቅማቸውን የበለጠ ያዳበረበት እንዲሁም ደግሞ ውስብስብ ማህበራዊ መዋቅሮችን የመሰረተበት የሽግግር ወቅት ነው ተብሎ በሰው ልጅ ታሪክ ውስጥ ተቀምጧል። ይሄ ሚሶሎቲክ ማለት ነው። ሶ ከፓሊዮሊቲክ በተወሰነ መልኩ ዴቨሎፕ አድርጎ የሰው ልጅ ብዙ ነገሮችን እዚህ ጋር ምን ሊያደርግ ይችላል? ሊጠቀም ይችላል። ስቶን ቱልስ ዌር ስላይትሊ ኢምፕሩቭድ ኤንድ ሞር አዳፕቲብል ቱ ዲፈረንት ዩዝ ዲዩሪንግ ዚስ ኤጅ። እንግዲህ አሁን የተናገርነው ነው የባለፈው በፊቱን መሳሪያ አፕግሬድ አድርጎ ለመጠቀም የሞከረበት ጊዜ ነው ይሄ ሚሶሎቲክ ኤጅ የምንለው። ያው እዚህ ጋር እንግዲህ የሚሶሎቲክ ኤጅ ኤግዛምፕሎችን መመልከት እንችላለን። ያው ቅድም ምን ብለናል? በፓሊዮሊቲክ ጊዜ እንደተመለከትነው ከሆነ መሳሪያዎች ድንጋዩን አሹለው ድንጋዩን ነበር የሚጠቀሙት። አሁን ግን አፕግሬድ አድርገው ድንጋዩን ብቻ ሳይሆን ድንጋዩ ላይ ምን ያደርጉበታል? አጥንት ወይም ደግሞ እንጨት አድርገው ለአያያዝ ምቹ በማድረግ እንዲሁም ደግሞ መሳሪያውን እንደተመቻቸው ለመጠቀም አድርገው የያዙበትን ወይ እዚህ ጋር ትመለከታላችሁ። አሁን ለምሳሌ እዚህ ጋር እያያችሁት ነው። በአጥንት ነው የሰሩት። ይሄን ድንጋዩን ጫፍ ላይ አድርገው አጥንቱን ውስጥ ከተው ልክ አሁን እኛ እንደ መጥረቢያ እንደምንጠቀመው ማለት ነው። ይሄ ግን በድንጋይ የተሰራ ነው። ይኸው እንግዲህ የተለያዩ መሳሪያዎች አሉ እዚህ ጋር በእንጨት የተሰሩ አሉ። ሶ ይህንን ለማስታወስ እንዲጠቅማችሁ ግራፊካሊ አምጥተንላችኋል። The third one is the Neolithic age. The Neolithic age or New Stone Age started around 8000 before Christ and lasted until about 4000 before Christ. The Neolithic age has brought about the so-called Neolithic Revolution or
አግሪካልቸራል ሪቮሉሽን። እንግዲህ ኒዮሊቲክ ኤጅ ላይ ምን እንመለከታለን? አግሪካልቸራል ሪቮሉሽን ወይም ደግሞ ኒዮሊቲክ ሪቮሉሽን ተብሎ ይታወቃል። በእንግዲህ በኒዮሊቲክ ኤጅ አግሪካልቸር ኢመርጅ ያደረገበት ጊዜ ነው። The main event that took place in Neolithic age was the first one is agriculture. Agriculture was introduced and transformed the life of Neolithic people. As a result, human beings began to produce food. እንግዲህ አግሪካልቸርን በኒዮሊቲክ ኤጅ የነበሩት ፒፕሎች አግሪካልቸርን ዴቨሎፕ በማድረግ ፉድን ምን ማድረግ ጀምረዋል? ፕሮዲውስ ማድረግ ጀምረዋል። The second one is stone houses. Stone houses were built, religious places and granaries were constructed. እንግዲህ ሁለተኛው የተለያዩ የድንጋይ ቤቶችን መገንባት ጀመሩ። እንዲሁም ደግሞ ሰዎች በጋራ አምልኮታዊ ተግባራቶችን ለመፈጸም ሃይማኖታዊ ቦታዎችን መገንባት ስለነበረ በኒዮሊቲክ ኤጅ። ሶስተኛው ኒው ኤንድ ቤተር ቱልስ ላይክ ሆ ዮክ ኤንድ the wheel appeared and the use of animal in farming helped human beings produce more foods. ሌላው ደግሞ ልክ እንደ ሞፈርና ቀንበር የመሳሰሉ ያሉ አዳዲስና የተሻሉ መሳሪያዎችን የታዩበት ጊዜ ሲሆን በተጨማሪም እንስሳትን ለእርሻ መጠቀማቸው የሰው ልጅ ብዙ ምግብ እንዲያመርት ረድቶታል ተብሎ ታስባል። እንግዲህ ይሄ ብቻ አይደለም፣ ሌላም አሉ፣ ብዙ ናቸው። ግን ጀስት መጽሐፋችሁ ላይ ሜንሽን የተደረጉት እነዚህ ናቸው። ሰው ምን አደረጉ? ኦልሬዲ አሁን እንደምትመለከቱት ኒዮሊቲክ ላይ ድንጋዮችን ቀርጸው አሽሎ ይጠቀሙ ነበረ። ሁለተኛ ላይ ደግሞ ድንጋዮችን አሽሎ ብቻ ሳይሆን ድንጋዮቹ ላይ አጥንት፣ እንጨት ምናምን እየጨማመሩ ያንን እንዲመቻቸው አድርገው ለአያያዝ ምቹ በማድረግ ለሀንቲንግ ይጠቀሙበት ነበር። ልክ ሶስተኛው ላይ ግን ሲመጡ ምን አደረጉ? አግሪካልቸርን በመጠቀም ፉድን ፕሮዲውስ ማድረግ ችለዋል። ታዲያ ለዚህ ደግሞ ምን አይነት መሳሪያዎችን አፕግሬድ ያደረጉ ማለት ነው? እነ ሞፈር፣ ቀንበር የመሳሰሉ መሳሪያዎችን አፕግሬድ ማድረግ ችለዋል ማለት ነው። ይኸው እዚህ ጋር ደግሞ እንደምትመለከቱት ፓሊዮሊቲክ ኤጅ ላይ የሚጠቀሙት ቱል ግራፊካሊ ይህንን ይመስላሉ። የተለያዩ መሳሪያዎች አሉ። ያው እነዚህን እያያችሁ ለማስታወስ ይጠቅማቸዋል ብለን ያመጣንላችሁ። ያው ቼክ አድርጉት። The earliest evidence of Neolithic come from the Middle East some 11,000 years ago. እንግዲህ የመጀመሪያው የኒዮሊቲክ ማስረጃ የመጣው ከ11,000 ዓመታት በፊት ከመካከለኛው ምስራቅ ነው ተብሎ ይታሰባል። ዋና ዋናዎቹ የአርኪኦሎጂ ቦታዎች በፍልስጤም፣ በሜሶፖታሚያ፣ በግብጽ የናይል ሸለቆ፣ በትሮፒካል አፍሪካ በቻይና ያንግቲዝ ኪያንግ ሸለቆ እንዲሁም ደግሞ በህንድ ኢንደስ ሸለቆ እንዲሁም በአንዳንድ የአሜሪካ ሀገሮች ይገኛሉ። እነዚህ የኒዮሊቲክ ኤቪደንሶች ወይም ማስረጃዎች በእነዚህ ቦታዎች ላይ ልናገኛቸው እንችላለን። አሁን ያልናቸው ቦታዎች ናቸው እነዚህ። It's believed that the Neolithic age took place in part of Ethiopia about 7,000 years ago. Then agriculture began and among the domesticated plants were ጤፍ, ዳጉሳ and ኑግ and እንሰት። የኒዮሊቲክ ዘመን በአንዳንድ የኢትዮጵያ ክፍሎች ከዛሬ 7,000 ዓመታት በፊት እንደነበረ ይታመናል። ከዚያም የግብርና ተጀመረና በዚህም ከሀገር ውስጥ ተክሎች መካከል ጤፍ፣ ዳጉሳ፣ ኑግ እንዲሁም ደግሞ እንሰትን ማምረት ችለዋል ማለት ነው። There are several archaeological sites in Ethiopia that are representative of Neolithic age. These archaeological sites are found in Aksum, ላሊበላ and near ቸርችን ሐረርጌ and መተሐራ። ኢትዮጵያ ውስጥ የኒዮሊቲክ ዘመንን የሚወክሉ በርካታ የአርኪኦሎጂ ቦታዎች አሉ። ታዲያ እነዚህ የአርኪኦሎጂ ቦታዎች በአክሱም፣ በላሊበላ፣ በሐረርጌ እንዲሁም ደግሞ በመተሐራ ጨርጨር አካባቢ ይገኛሉ። የኒዮሊቲክ ኤቪደንሶች ወይም ደግሞ ሪፕሬዘንታቲቮች በእነዚህ ቦታዎች ይገኛሉ። ጀስት በሚድል ኢስት ብቻ አይደለም፣ በአፍሪካም አለ፣ ኢትዮጵያ ውስጥ ኢትዮጵያን ጨምሮ ማለት ነው።